መቼም የሰው ልጅ ወንድም ይሁን ሴት በዓለማችን ላይ የማይከብደው ነገር የለም። ሰው ራሱ ለሰው ይከብዳል። መነሳት፣ መቀመጥ፣ መሄድ፣ መተኛት፣ መብላት፣ መጠጣት፣ ሌላም ስለሚከብድ ነገር ሲነሳ አንድ ነገር ትዝ አለኝ። የሆነች ልጅ ናት ሚስጥር ብላ የነገረችኝ። ግን አሁን ባለንበት ዘመን ደግሞ ሚስጥር ብሎ ነገር የለም። ስለዚህ እኔ ከመናገር ወደ ኋላ እንደማልል ሁሉ እናንተ ደግሞ ከማዳመጥ ወደ ፊት እንደማትሉ ባለሙሉ ተስፋ ነኝ። ለካ እንዲህ ይከብዳል። ምኑ አልኳት። አልጋ ላይ ሞከረ፣ ምንም አልተመቸው። ሶፋ ላይ ሞከረ፣ ምንም አልተመቸው። መሬት ሁኚ አለኝ፣ እሱም አልተመቸው። ውጭ እንውጣ አለኝ፣ ወጣው ተቻኩዬ። ከአበቦች መሃል ዛፍ ላይ ተንጋልዬ አንዴ ተንበርክኮ አንድ ጊዜ ቆሞ ወደ ታች ወደ ላይ ወደ ጎን ዘሞ እሱም አላረካው ወደ ቤት መለሰኝ። አኳህኑ አሳቀው፣ እኔንም አሳቀኝ። አልጋ ላይ ውጭ አለኝ፣ እኔም ወጣሁለት። ከፍ በይ ዝቅ በይ ሁሉንም ሆንኩለት። መስኮት ስር በር ስር አንዴ ከግድግዳ ምግብ ቤት፣ ሳሎን ቤት፣ መኝታ ቤት፣ ጓዳ አንዴ በመቀመጥ አንዴ በቆም ሲለኝ ዝም ብለሽ አይደለም ተንቀሳቀሽ ሲለኝ እንዲያ ሲቅበዘበዝ ያበደ መሰለኝ። አቤት ውስጥ በመብራት ውጭ በፀሐይ ግራ ወደ ቀኝ ከታች ወደ ላይ አኳኋኑ ሁሉ በሳቅ ያፈነዳል። ፎቶግራፍ ማንሳት ለካ እንዲህ ይከብዳል።